ኦ ማይ ጋድ ኦኤምጂ ትላላችሁ ማለት ነው። ጽናትና ኬሮ እኔ እንደምፈልጋቸው ሆነው ታርቀው በፍቅር ስለመጡ በጣም ነው ደስ ያለኝ። ከዚህ በኋላ እኔ በምንም ነገር ቢሆን አንተ ማጣት አልፈልግም። ይህ እንደዚህ አይነት ነገር አሉባልታ አልፈልግም። እኔ እናንተ የእውነት ፍቅር ስላለን በጭራሽ ልንለያይ አንችልም። ስለዚህ ኪራዬ እንድትዋሸኝም ሆነ ምንም ነገር ከዚህ በኋላ በእኔና ባንተ መሀል እንዲመጣ አልፈልግም ብላ ሆዱን በላችሁ አሳዘነችው። እሱም ደግሞ በቃ ምን ሊያለቅስ ምንም አልቀረውም ማለት ነው። ኦኤምጂ ትላላችሁ። ይቺ ደግሞ የሰይጣን ቁራጭ ልክ ከእንቅልፉ ተነስቶ እንደባነነ ሰው ነበር በሩን ክፍት አድርጋ የገባችባቸው የፍቅር መቀስ ማለት ነው። ሰኒ ነበረች የፍቅር መቀስ። አሁን ደግሞ የትኛይቱ አዲሷ ላይ መታለች። ሰው እንዴት ነው ባልና ሚስት ክላስ ሆኖ እያለ በሩ እንትን ብላ የምታዳምጠው? አንቺ ባለጌ ምን ልታዳምጭ ፈልገሽ ነው? ኧረ ነውር ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ጽናትና ኪራ ስለታረቁ አንድ ላይ ስለሆኑ ደስ ያላችሁ ይህን ቪዲዮ ላይክ በማድረግ አሳውቁኝ የኔ ቤተሰቦች፣ የጽናት ዩቲዩብ ቤተሰቦች በመታረቃቸው ደስ ያላችሁ ይህን ቪዲዮ ላይክ በማድረግ አሳውቁኝ። የጽናትን ፈገግታ የኪራንን ፈገግታ ስላየሁኝ በጣም ደስ ብሎኛል። ኦ ማይ ጋድ ኦኤምጂ ብያለሁ ማለት ነው። ሰምታችኋል። ዛሬ ደግሞ ትንሽ እንግሊዘኛ እያወራውኝ ነው። ምክንያቱም ያው አንዳንድ ጊዜ አማርኛም ይጠፋብኛል። እንግዲህ ደግሞ ከምንም በላይ እንግሊዘኛ በተለይ አለርጂ ካለብኝ እንግሊዘኛ ነገር አንዳንድ ጊዜ ሳወራ በቃ ምላሴ ይያያዛል። ምክንያቱም አለርጂ ካለብኝ እንግሊዘኛ ማለት ነው። ስሰማ ራሱ ጆሮዬን ምናምን ያሳክከኛል። ሰምታችኋልና ስለዚህ የዛሬ ኦኤምጂ ነው። በጣም ነበር ደስ ያለኝ ማለት ነው። ምክንያቱም የጽናትና የኪራን ፈገግታ ከማየት በላይ የሚያስደስት ነገር የለም። በጣም ደስ ብሎኛል ፈገግታቸውን ስላየሁኝ የኔ ውዶች፣ የኔ ጣፋጮች፣ የኔ ማሮች ማለት ነው። እንግዲህ የሱም ጓደኛ ነገሩ ሰላም ስለተፈታ ሁሉ ነገር ሰላም ስለሆነ በጣም ደስ ብሎታል። ምክንያቱም በኔ ምክንያት ይሄ ነገር የሆነው በጣም ይቅርታ ብሎ ጽናትን ጠይቋታል። ጽናትም ደግሞ አንተ አውቀህ ያደረከው ነገር አይደለም፣ እሷም ደግሞ ልትጠቀምበት ፈልጋ ነው ይሄን ነገር ያደረገችው። ስለዚህ አንተ ምንም ጥፋት የለብህም ብለዋለች ማለት ነው። ሁሉም ልጆች አንተ ጥፋት የለብህም ብለውታል ማለት ነው። እሱም ደስ ብሎታል ስለታረቀው፣ ሁሉም ቤተሰብ ሰላም ስለሆነ እንደ በፊቱ በፍቅር ስለተመለሱ በጣም ነው ደስ ያላቸው ማለት ነውና ጽናትም ደግሞ ልጅቷ ጋር ስታወራት ሰው እኮ ማንም ሰው ወዶ አይደለም ራቆቱን ሆኖ ብርድ ላይ ሆኖ ብርድ የሚመታው ገላውን የሚሸጠው ሰው ወዶ አይደለም፣ ችግር ነው። ቤተሰቦቼ የኔን ገንዘብ ይወስዳሉ፣ እኔን ግን የምሰራውን ስራ ግን ሴተኛ አዳሪ የማመጣውን ገንዘብ ይበላሉ፣ ግን ደግሞ እኔን ግን አይፈልጉኝም። ስለዚህ ይሄ ነው እኔን ሆድ የሚያስብሰኝ። አሁንም ደግሞ የሰራሁበትን ገንዘብ አልሰጥም ብዬ ከሰራሁባቸው ሰዎች ጋር ስለተጣላሁኝ ለዛ ነው የተደበኩት ብላ እንግዲህ ስትናገር ሰምታችኋታልና ስለዚህ ጽኑዬ የኔ ውድ ማለት ነው ኪራዬ ስትስመው ማለት ነው ድገምኝ ነበር ያለው ማለት ነው። በቃ ከመደንገጡ የተነሳ ምክንያቱም ከጽናት ጋር መታረቁን አላመንም። የሚጣሉና የሚለያዩ ነበር የመሰለውና እኔ ራሴ እውነት ለመናገር ይሄ ነገር እውነት ቢሆን ጽናትና ኪራ የሚለያዩ ነበር የመሰለኝ ማለት ነው። ግን ደግሞ ፈጣሪ የተመሰገነ ይሁን አልተለያዩም። በጣም ደስ ብሎኛል። ከዚህ በኋላ እንግዲህ ሰርጋቸውን እንጠብቃለን ወይ ደግሞ ልጃቸውን እንጠብቃለን። አላቅም እንግዲህ ከዚህ በኋላ ምን እንደሚመጣ ማለት ነው። እና ደግሞ ቤተሰቦች የአዲስ ነገር ዛሬ ምንድነው ያለው? ሰኒ ከክብሮም ፍቅር ይዟታል። ይህን ነገር ደግሞ ቅናት ግብግብ ሲያረጋት ቅናት የእግር እሳት ሲሆንባት አይተናታል ማለት ነው። ምክንያቱም በተለይ ከሷ ጋር ለማደር ሊሄድ ነው ሲላት እንዴ ከሷ ጋር አይደለም አንድ የተለያየ አልጋ ልብስ ለብሳችሁ መተኛት ይቀርና ግድግዳ ራሱ በማላችሁ ቢኖር አላምናትም ልጅቷን ብላለች ማለት ነው። እና ስለዚህ ሰኒ እየቀናች መሆኑን ራሱ አላመንኩም ማለት ነው ቤተሰቦች። ስለዚህ ሰኒና ክብሮም ፍቅር ይዟቸዋል። እሱም አፍቅሯታል፣ እሷም አፍቅረዋለች። ስለዚህ ከዚህ በኋላ አብረው መሆን አለባቸው ብዬ አስባለሁኝ። መጣላት መጨቃጨቁን ትተው በፍቅር አንድ ላይ መኖር አለባቸው ማለት ነው። ይችም ልጅ እንግዲህ ኪራ አንቋት ስለነበረ የውሸት እያስመሰለች ነው ማለት ነው። ግን አልታመመችም። ግን ደግሞ ቤት ውስጥ ላለመውጣት የሆነ ነገር ድራማ ተፈጥራለች በየቀኑ ማለት ነው። ስለዚህ እናንተ እንዴት አያችሁት? እስኪ በነጽኑ ደስ ያላችሁ ላይክ በማድረግ አሳውቁኝ።